ተናስተልን የተወደዳችሁ ዞላኑስ ቤተሰቦች በድጋሜ እንደምንቆያችሁ ከዞላኑስ ዕለታዊ መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። አብራችሁን ስቆዩ ቻናሉን ሰብስክራይብ በማድረግ በየጊዜ የምንለቃቸው መረጃዎች እንዲደርሷችሁ ኮመንት ላይክና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደሚቀጥሉት መረጃዎች እናልፋለን። በኳታር የሚገኘው የኢትዮጵያ ኤምባሲ በመካከለኛው ምስራቅ እየተባባሰ የመጣውን የደህንነት ስጋት ተከትሎ በሀገሪቱ ለሚገኙ ዜጋዎች አስቸኳይ ጥንቃቄ እንዲያደርጉ አሳሰበም። ማንኛውም ሰው በጣም አስገዳጅ ጉዳይ ካልገጠመው በስተቀር ከመኖሪያ ቤቱ እንዳይወጣና ከወታደራዊ ቀጠናዎች እንዲርቅ ተመክሯል። የኳታር መንግስት በየወቅቱ የሚያወጣቸውን የደህንነት መመሪያዎች በአጽንኦት መከታተልና ተግባራዊ ማድረግ እንደሚገባም ኤምባሲው አሳስቧል። ሼክ ኢብራሂም ቱፋ ከኢራን ጎን መሆናቸውን በይፋ ገለጹ። የአያቶላህ አሊ ግድያንም አጥብቀው አውግዘዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ አያቶላህ አሊ ካሚኒ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተው የሐዘን መዝገብ ላይ ያፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸውን ለመላው ኢራናውያን ህዝብና መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻቸው ጎን እንደሚቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው ዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው አስታውቀዋል። በምግብ እጥረት ለተጎዱ ህጻናት እንዲደርስ በጤና ተቋማት ብቻ የሚከፋፈለው ፕላፕሌት በግለሰቦች ቤት ተከማችቶ በቁጥጥር ስር ዋለ። በጅማ ከተማ አስተዳደርና በምዕራብ አርሲ ዞን በምግብ እጥረት ለተጎዱ ህጻናት እንዲደርስ በጤና ተቋማት ብቻ የሚከፈል ፕላፕሌት የተባለ የታሸገ የህጻናት ምግብ በግለሰቦች ቤት ተከማችቶ በቁጥጥር ስር መዋሉ ተገለጸም። በጅማ ከተማ ወረዳ ሁለት ጎጆ ጉድሩ ቀበሌ በተደረገ ፍተሻ በአንድ ግለሰብ ቤት ከህገወጥ ነዳጅ ጋር የተከማቸ የታሸገ ህጻናት ምግብ በቁጥጥር ስር ውሏል ሲል የጅማ ከተማ ፖሊስ መምሪያ ኮሚኒኬሽን ጽሕፈት ቤት አስታውቋል። እንደ ኮሚኒኬሽኑ መግለጫ ከሆነ የካቲት 9 ቀን 2018 ዓ.ም በጅማ ከተማ አስተዳደር ወረዳ 2 ገንጃ ጎድሩ ቀበሌ ህገወጥ የነዳጅ ዝውውር ለመቆጣጠር በተደረገ ፍተሻ ወቅት በአንድ ግለሰብ ቤት ከ43 በርሜል ቤንዚን ጋር 61 ካርቶን ፕላፕሌት የታሸገ የህፃናት ምግብ በቁጥጥር ስር መዋሉን ገልጿል። በህገወጥ መንገድ የተያዘውን 61 ካርቶን ፕላፕሌት የህፃናት የታሸገ ምግብና 43 በርሜል ቤንዚን ያከማቹ ግለሰቦች ላይ በማስረጃ እየተጣራ ይገኛልም ብለዋል። በተመሳሳይ በምዕራብ አርሲ ዞን ነግሶ ወረዳ ውስጥ በመንግስት ተሽከርካሪ በድብቅ ተጭኖ ሲጓጓዝ የነበረ የታሸገ የህፃናት ምግብ በቁጥጥር ስር ውሏል። የነንሰቦ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ገመዳ ኒያማ እንደተናገሩት የካቲት 21 ቀን 2018 ዓ.ም የሰሌዳ ቁጥሩ ኮድ 4/04815 ኦሮ በሆነ አምቡላንስ ተሽከርካሪ በርካታ ፕላፕሌት የታሸገ ህፃናት ምግብ በህገወጥ መንገድ ሲጓጓዝ ተይዟል ብለዋል። በጤና ተቋማት ብቻ በምግብ እጥረት ለተጎዱ ህፃናት እንዲከፋፈል በከፍተኛ ወጪ የተገዛውና የህፃናት ምግብ በድብቅ ለቸርቻሪ ነጋዴዎች ለመሸጥ የተዘጋጀው ግምቱ 2,380,000 ብር የሚያወጣ ሲሆን አሽከርካሪው ከጤና ተቋማት ሰራተኞች ጋር የጥቅም ትስስር በማድረግ በድብቅ ሲያጓጉዙ በማህበረሰቡ ጥቆማ በቁጥጥር ስር ውለዋል ብለዋል። የመንግስት ተሽከርካሪ ለህገወጥ ተግባር በመጠቀም ከፍተኛ ወንጀል መሆኑን የገለጹት ኮማንደር ገመዳ ኒያሚ ፖሊስ የምርመራ መዝገቡን ማስረጃ አጠናክሮ ለፍትህ አካል እንደሚልክም ገልጸዋል። የተወደዳችሁ የዞላኑስ ቤተሰቦች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደ ሊቀጥለው መረጃ እናልፋለን። አብራችሁን ቆዩ። አብራችሁን ስለምትቆዩ ልባዊ ምስጋናችን ከፍ ያለ ነው። ሰሜን ኮሪያ ዳግም ዓለምን ጉድ አስተኝታለች። ሀገሪቱ መሪ ኪም ጆንግ ኡን እጅግ ግዙፍ ከሆነ የአዲስ የጦር መርከብ ላይ ሆነው አደገኛ ክሩዝ ሚሳይሎችን ሲያስወነጭፉ መታየታቸው ከፍተኛ መነጋገሪያ ሆኗል። ይህም 5,000 ቶን የሚመዝነውና ቾዮን የተሰኘው አዲስ የጦር መርከብ ገና በይፋ ስራ ሳይጀምር ነው ይህን አስደንጋጭ የሚሳይል ሙከራ ያካሄዱ። ኪም ራሳቸው በቦታው ተገኝተው ሙከራው በፈገግታ የተከታተሉ ሲሆን መርከቡ የሀገራችን የባህር ላይ ጥበቃ አዲስ ምልክት ሲሉም በኩራት አሞካሽተውታል። ነገሩ የባሰ አስደንጋጭ የሚሆነው ደቡብ ኮሪያ እንዳጋለጠቸው እነዚህ ስትራቴጂካዊ የተባሉ ሚሳይሎች የኒውክሌር ሀረር መሸከም የሚችሉ መሆናቸው ነው። ኪም በጉብኝታቸው ወቅት ጠላቶቻችን የሚያስጨንቅ ቆፍጠን ያለ መልእክት አስተላልፈዋል። የባህር በር ኃይላችን በኒውክሌር መሳሪያ ማስታጠቁ ስራ በሚገባና በሚያስደስት ፍጥነት እየተከናወነ ነው ብለዋል።
አክለውም ባለፉት 50 ዓመታት አይተነው የማናውቀው አስደንጋጭ የባህር ሉዓላዊነት እያስመሰገብን ነው በማለት ቀጠናውን በስጋት ውስጥ የሚጥል ንግግር አድርገዋል። የአሜሪካ የሌዘር መሳሪያ በኢራን ላይ ጥቃት እየሰነዘረ ነው። በኦፔሬሽን ፔክፉሪ ወታደራዊ ዘመቻ የሌዘር መሳሪያዎችን ለመጀመሪያ ጊዜ በተግባር እየዋሉ ነው። በኢራን የባህር ዳርቻዎች አቅራቢያ በምትገኝ የአሜሪካ አውዳሚ ጦር መርከብ ላይ የተገጠመው ስርዓት የኢራን ድሮኖችን በከፍተኛ ኃይል ጨረር ከሰማይ ላይ እየመታ እንደሚገኝ ዘግቧል። በቀጠናው ላይ ምንም አይነት ጉዳት ሳያደርሱ የሚረግፉትን የኢራን ሚሳይሎችና ድሮን ፍርስራሾችን ለዚህ የሌዘር ቴክኖሎጂ ውጤታማነት እንደ ማሳያ እየተጠቀሱ ነው። በቀጠናው ላይ ምንም አይነት ጉዳት ሳያደርሱ የሚረግፉትን የኢራን ሚሳይሎችና ድሮኖች ፍርስራሾች ለዚሁ የሌዘር ቴክኖሎጂ ውጤታማነት እንደ ማሳያ እየተጠቀሱ ነው። ይህም እጅግ የረቀቀ ቴክኖሎጂ ሳተላይቶችን፣ የሚሳይል ተኩስን ይለያሉ። የሳይበር ቡድኖች የራዳር ግንኙነት ያቋርጣሉ። ሌዘሮች ደግሞ የሚመጡ ጥቃቶችን ያጋያሉ። የአሜሪካና እስራኤል እግረኞች ጦር ሳያሰማሩን አነስተኛ የኪሳራ ብቻ ደርሶባቸው 1700 ኢላማዎችን ማጥፋት የቻሉ በዚህ ምክንያት እንደሆነ ተገልጿል።